ሙስሊም ወገኖቻችን የሚያነሱት ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላል። እንዲህ ያለ ጥያቄ ሲጠይቁ መስማት የተለመደ ነው። ግን በሌላ በኩል እኔ አምላክ አይደለሁም ሰው ብቻ ነኝ አታምልኩኝ ብሏል ወይ በጥቁርና በነጭ? ይሄንን ካላሳዩን እኛ እንዳለ የማሳየት ግዴታ የለብንም። እኔ አምላክ አይደለሁም አታምልኩኝ ብሏል ወይ ብሎ መጠየቅ ያስፈልጋል። መጽሐፈ ምሳሌ ላይ ለሰነፍ እንደ ስንፍና አትመልስለት ይላል። ምክንያቱም ለመረዳት ላልፈለገ ሰው ብታስረዳ ማረም አይጥመውም። ጥያቄው ጤናማ ጥያቄ ይመስለኛል። እኔ ባይዘው በጣም ሲምፕል ጥያቄ ነው ብዬ የማስበው በጣም ሲምፕል ጥያቄ ነው ብዬ የማስበው ምንድነው የጂሰስን ጋድ ኦር ደግሞ የጂሰስን አምላክነት ነው። የኢየሱስን አምላክነት ዲስፕሩፍ ማድረግ በጣም ሲምፕል ነው። ባይዘው በጣም ሲምፕል ከምንም በላይ ኢት ኢዝ ሲምፕል። የኢየሱስን አምላክነት ዲስፕሩፍ ለማድረግ በጣም ቀላል ነው። ዘፈርስ ዋን ከዚህ በፊት ነግሬያችሁ ነበረ። ባይብልን መጠቀም ይቻላል፣ የስ ሎጂክን መጠቀም ይቻላል። ሶ ግን እስቲ የመለስኩ አሁን ቄሱ የመለሰው መልስ ምንድነው? ፋላሲ ነው ማለት ሎጂካል ፋላሲ ነው። እንግዲህ እንደዛ ብሎ ከጠየቀ ለምሳሌ አንድ ሰው ዶክተር ነኝ ካላለ ወር ደግሞ ዶክተር አይደለሁም ካላለ ስለዚህ ዶክተር ነኝ ካልኩ እኔ ትክክል ነኝ እያለ ነው ባይዘው። ለምሳሌ የሆነ ሰውዬ የሆነ በግ መርፌ ወጋና ሰውዬው ግን ዶክተር ይሁን ዶክተር አይሁን አይታወቅም። ሰው የሆነ አካል ያ ሰውዬ ዶክተር ነው ብሎ ክሌም አደረገ። ግን ሰውዬው እኔ ዶክተር ነኝ እስካላለ ድረስ ይሄኛው ዶክተር ነው ብሎ ያስቀመጠ ሰውዬ ችግር አለበት ማለት ነው። ስለ ወደ ኢየሱስ ስንመጣ አምላክ ነኝ ብሎ ራሱን ካልገለጠ ወይ ደግሞ ካላስቀመጠ ስለዚህ አይደለሁም አታምልኩኝ ብሏል ወይ ብሎ ነው ያቀረበ። ሎጂካል ፋላሲ ነው ይሄ። እስቲ ሌላ ምሳሌ ልስጣችሁ። ለምሳሌ አልበርት አንስታይን ኦር አይዛክ ኒውተን ኦር ደግሞ ሶቅራተስ እና ፕሉቶ እንግዲህ አታምልኩን እኛ አምላክ አይደለንም ብሎ አላስቀምጡም። that means እነሱንም ማምለክ አለብን ማለት ነው። ባይዘው እነሱንም ማምለክ አለብን። ምንድነው አንድ አካል ክሌም ሲያደርግ የሆነ ነገር ክሌም ካደረገ burden of proof ያ ሰው ጋር ነው። ባይዘው burden of proof ያለበት ያ ሰውዬ ጋር ነው እንጂ ያ ያቀረበ አካል ይሄኛው አምላክ ነው ብሎ ያቀረበ አካል ፕሩፍ ማድረግ እስካልቻለ ድረስ I don't claim that እሱ ያቀረበውን ፖዚቲቭ ክሌሙ ትክክል ነው ብዬ አልቀበልም እኔ። ምክንያቱም ፕሩፍ ማድረግ አለበት፣ የሆነ በቂ የሆነ ማስረጃ ማቅረብ አለበት። በቂ የሆነ ማስረጃ እስካላቀረበ ድረስ ደግሞ ዲስፕሩፍ ማድረግ ይችላል በራሱ ባመጣው ሎጂክ ማለት ነው። ሲምፕሊ አሁን ቀደም ያመጣው ሎጂክ ምንድነው? እኔ አይደለሁም አላለም። ስለዚህ አይደለሁም ካላላ አንድ ሰው እሱ ነው ማለት አይደለም፣ ሲምፕሊ ማለት ነው። አንድ ሰውዬ የኢትዮጵያ ጠቅላይ ሚኒስትር ሳይሆን ለምሳሌ አንድ ሰው የሰፈር ሰው ዝም ብለው ሰፈር ላይ ካያችሁ እኔ የኢትዮጵያ ጠቅላይ ሚኒስትር ነኝ አላለም ነው አይደለምም ነው። ምክንያቱም ለመሆኑ ምንድነው መስፈርቱ? አንድ አካል የሆነ ቦታ ላይ ለመቀመጥ ወር ደግሞ የሆነ ታይትል ለመስጠት መስፈርት ያስፈልጋል አይደለም? ያ መስፈርት ነው። ለምሳሌ አንድን አካል ፈጣሪ ነው ስንል ወር ደግሞ ዓለማትን የፈጠረ እሱ ነው ስንል ምንድነው ለዛ አካል መስፈርት ያስቀመጥነው? ግራውንድ ሚዛናችን ምንድነው? ሜዠርመንታችን ፈጣሪ ስንል ምን ማለት አጥችን ነው? ዘፈርስ ዋን ፈጣሪ ስንል አስገኝ ኤቭሪቲንግ የሆነ ነገር የሚል አይደለም። የሆነ ዲቴል ዲፊኒሽን የምንሰጠው ያ ዲፊኒሽን ያሟላል ነው ዘፈርስ ዋን። ከዛ በኋላ ነው ወይስ አይደለም የምንለው እንጂ እኛ ክሌም ስላደረግነው እሱ ነው ማለት አይደለም። እና ፋላሲ ነው ይሄ፣ ሎጂካል ፋላሲ ይባላል። እና ያቀረበው ትክክል ነው ብዬ አላስብም። ሼር ኮፒ ሊንክ እንዳይረሳ፣ ቅድም እንደነገርኳችሁ በጣም ቪዲዮ እያስወረዱብኝ ነው።